ሰላም ውድ የፒያሳ ኔትወርክ ተከታታዮች በጋዛ ጉዳይ አዳዲስ ነገሮች መሰማታቸውን ቀጥለዋል። ሰኞ ዕለት አበይት የሚባሉ ክስተቶች በጋዛና በፍልስጤም ፖለቲካ ዙሪያ እንደሚከናወኑ ይጠበቃል። የመጀመሪያው እና ዋነኛው ሐማስ ታጋቾቹን የሚለቅበት ሁኔታ ነው። ሐማስ እንግዲህ እስከ ሰኞ ታጋቾቹን ይለቃል ወይም ለእስራኤልና ለዓለም አቀፍ አካላት ያስረክባል ተብሎ የሚጠበቅበት ሁኔታ ነው ያለው። ከዛ በተጨማሪ ደግሞ በጋዛ ሰላም ጉዳይ ሰላም ስምምነቱን አስመልክቶ ልዩ ጉባኤ እንደሚካሄድ ይታወቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዲሁም የግብፁ አቻቸው አብዱል ፈታህ አልሲሲ እና ሌሎችም ትልልቅ የዓለማችን ሀገራት መሪዎች እንደሚገኙ ይጠበቃል። ከእንግሊዝ፣ ከፈረንሳይ፣ ከሌሎችም ሀገራት መሪዎች እንደሚመጡ ይጠበቃል። እነዚህ ክስተቶች ይጠበቃሉ። ከዚህ ጎን ለጎን ደግሞ የተለያዩ ነገሮች የተሰሙ ይገኛሉ። ሐማስ ትጥቅ ስለሚያወርድበት መንገድ ግልጽ ያለ አቅጣጫ አስቀምጧል። ትጥቅ የማወርደው ይህ ቅድመ ሁኔታ ሲሳካ ነው ብሏል። በተለይ ደግሞ ተዋጊዎቹ አዲሱን የፍልስጤም መንግስት የማይቀላቀሉ ከሆነ ይህ አይታሰብም ብሏል። ሐማስ የእስራኤል ጦር ደግሞ ብርቱ የቤት ስራ አለብኝ እያለ ይገኛል። ይህ ብርቱ የቤት ስራ የሐማስን ዋሻዎች ሙሉ ለሙሉ ማውደም ነው። ይህ እንደሚሆን ይጠበቃል። ነገር ግን ስራው ቀላል አይደለም ብላለች እስራኤል በመከላከያ ሚኒስትሩ አማካኝነት። የጋዛው ሰላም የሚረጋገጥ ከሆነ ደግሞ ሌላ አንድ የምስራች እየተሰማ ይገኛል። ከየመን ሁቲዎች ጥቃት አንፈጽምም፣ በእስራኤልም ወደ እስራኤል በሚወጡ መርከቦች ላይ ጥቃት አንፈጽምም፣ ነገር ግን እስራኤል ለተኩስ አቁም ስምምነቱ ተገዢ መሆን አለባት እያሉ ይገኛሉ። ሌላ በጣም አነጋጋሪ ነገር ተሰምቷል። 3 የኳታር ዲፕሎማቶች ወደ ግብፅ ሻርማል ሼክ ወደ ጉባኤው ማለትም ደግሞ በጋዛ ሰላም ላይ በሚመክረው ጉባኤ ላይ ለመሳተፍ በሚያቀኑበት ሰዓት በተፈጠረ የመኪና አደጋ ሕይወታቸው እንዳለፈ ተሰምቷል። አስገራሚው ነገር ይህ የልዑክ ቡድን የሀገሪቱን ኢምር ወይም ደግሞ ዋናውን ሰው አጅቦ የሄደ ልዑክ ነው። እዛ ውስጥ ያሉ ዲፕሎማቶች ናቸው እንግዲህ የሞቱት። ልዩ ምርመራ ተጀምሯል። ከጀርባው ሌላ ችግር አለ ወይ የሚለውም ጉዳይ እያነጋገረ ይገኛል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የፈጣን እንዲሁም ደግሞ የጥብቅ መረጃዎች ቤተሰብ ሁኑ እንላለን። የተለያዩ የፒያሳ ኔትወርክ ቪዲዮዎች ተጭነው ወደ እናንተ እንዲደርሱ ደግሞ የደወል ምልክቱን በመጫን ፈጣን መረጃዎችን እንድታገኙ በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን እናልፋለን። ሐማስ ትጥቅ ስለሚያወርድበት ጉዳይ ዝርዝር መረጃ ሰጥቷል። ሐማስ እንግዲህ ይህንን ያለው በጣም ጥቂት ሰዓታት ቀርተዋል። ታጋቾችን ለእስራኤል ማስረከብ ይኖርበታል። በነገራችን ላይ እርዳታም እንግዲህ ወደ ጋዛ እየገባ ይገኛል። 500 ሺህ የሚሆኑ የጋዛ ተፈናቃዮች ወደ ሰሜኑ የጋዛ ክፍል መጓዛቸውንም እየሰማን እንገኛለን። እስከ ሰኞ ጠዋት ድረስ እንግዲህ ታጋቾቹ ሲለቀቁ ደግሞ እርዳታ የበለጠ በከፍተኛ መጠን እንደሚገባ እየተጠበቀ ይገኛል። ሌሎች አዳዲስ ክስተቶች አሉ። 250 የፍልስጤም የእድሜ ልክ እስራት የተፈረደባቸው ፍልስጤማውያን ከእስራኤል እስር ቤቶች ይወጣሉ። እንዲሁም በጋዛ በጅምላ የታሰሩ 1700 ታሳሪዎችም በእስራኤል እጅ ይገኛሉ። እነሱም ይለቀቃሉ ተብሎ ይጠበቃል። ሐማስም 20 በህይወት ያሉ ታጋቾችን እንዲሁም 28 ድረስ የሚደርሱ የታጋቾች አስክሬኖችን እንደሚያስረክብ ይጠበቃል ማለት ነው። ቀነ ገደቡ ደርሷል። ሐማስ ይህንን ለማድረግ እንቅስቃሴ መጀመሩ ታውቋል። እነዚህ አበይት ነገሮች በተሰሙበት ሁኔታ ነው እንግዲህ ሐማስ የትጥቅ ማውረድና አለማውረድን ጉዳይ በተመለከተ አንዳንድ ነገሮችን ያጋራው። ሐማስ ትጥቅ ማውረደው በቀጣዩ የፍልስጤም መንግስት ተዋጊዎቼ የሚቀላቀሉ ከሆነ ብቻ ነው ብለዋል። ምክንያቱም ፍልስጤምን የምንጠብቃት እኛ ስለሆንን ፍልስጤምን የመጠበቅ መብት ማንም ስለማይሰጠን ወይም ደግሞ ሊነፍገን ስለማይችልና ስለማይገባ ይህንን አንፈቅድም እያለ ይገኛል። እንግዲህ ዶክተር ባሲም ናይም ይባላሉ። የሐማስ ከፍተኛ ባለስልጣን ናቸው። እሳቸው እንግዲህ ከስካይ ኒውስ ጋር ባደረጉት ቆይታ ነው ይህንን ያረጋገጡት። የፍልስጤም አዲሱን የሚመሰረተውን መንግስት የጦር ኃይላቸው እንዲቀላቀልና ያው መደበኛ አይነት ስራ እንዲሰራ እንፈልጋለን። ስለዚህ ጦር ኃይላችንን ዝም ብሎ መበተን ወይም ትጥቅ መፍታት የለም። ይህንን የወራሪዎች ጦር በአግባቡ የሚመክት የፍልስጤም ጦር እስኪገነባ ድረስ ሐማስ ምንም እንኳን እንደ ሐማስ መደራጀቱን ቢቀር እንኳን ወይም ደግሞ በዚህ መንገድ ባይሄድ እንኳን ነገር ግን የሐማስ ታጋቾችና የጦር መሳሪያዎች ግን ወደ ቀጣዩ የፍልስጤም መንግስት መተላለፍ አለበት ብለዋል ዶክተሩ።
እንግዲህ ኔታንያሁ ደግሞ ከዚህ ተቃራኒ የሆነ ሐሳብ እያራመዱ ይገኛሉ። ሐማስ ትጥቅ መፍታት አለበት፣ ያለው መንገድ ሁለት ነው። አንደኛው ቀላል በሆነ መንገድ ራሱ ጦር መሳሪያዎቹን ያስረክባል የሚለው ሲሆን፣ ሁለተኛው ደግሞ ከበድ ያለውና በጦር መሳሪያ ወይም በጦር ኃይል የጦር መሳሪያውን በግዱ ወዶ ሳይሆን በግዱ ያወርዳታል የሚል ነው። የኔታንያሁ ጥምር መንግስት ውስጥ ያሉ አይሁዶችም ይህንን በከፍተኛ መጠን እያስተጋቡ ይገኛሉ። በተለይ ሐማስ ትጥቅ የማይፈታ ከሆነ ከጥምር መንግስቱ እንወጣለን እያሉ እያሳሰቡ እያስፈራሩም ጭምር እንደሆነ ታውቋል። ኔታንያሁም በዚህ ጉዳይ ላይ ተመሳሳይ አቋም አላቸው። ሐማስ ትጥቅ እንዲፈታ 20 ነጥቦች ያሉት የዶናልድ ትራምፕ የሰላም ሐሳብም ዋና ወይም ደግሞ አበይት ነጥብ አድርጎ አስቀምጦታል። ሐማስ ትጥቅ ለመፍታት እንግዲህ በመርህ ደረጃ ሊስማማ ይችላል። ነገር ግን ትጥቅ ከፈታ በኋላ የሚፈጠረው የፍልስጤም ሁኔታ ግን ያሳስበኛልና በዚህ ጉዳይ ላይ ማድረግ ያለብኝን ሁሉ ነገር አደርጋለሁ እያለ ይገኛል የፍልስጤሙ ቡድን ሐማስ። ከዚህ በተጨማሪ ደግሞ የእስራኤል ጦር አንድ ብርቱ ስራ ይጠብቀኛል፣ ምክንያቱም ታጋቾቹ ከተለቀቁ በኋላ የሐማስን ዋሻዎች ማፈራረስ አለብኝና እያለ ይገኛል። አሜሪካ ታግዘኛለች፣ ዓለም አቀፍ ኃይሎችም እንዲሁ ሚና ይኖራቸዋል። ነገር ግን ስራው ቀላል አይደለም፣ ቀጣዩ ፈተና ይህ ነው ብለዋል የመከላከያ ሚኒስትሩ እስራኤል ካትስ። ሌላ የተናገሩት ነገር እንግዲህ በዚህ በእስራኤል አሁን በያዘችው የሰላም መንገድ ስንሄድ አንደኛውና ወሳኙ ፈታኝ ነገር የሐማስን ትጥቅ መቀበል ብቻ ሳይሆን የሐማስ ዋሻዎችን ሙሉ ለሙሉ ማውደምና በቀጣይ ደግሞ ለጥቃት ለጦርነት እንዳይመቹ አድርጎ ማበላሸት ወይም ደግሞ ማወክ ይሆናል ማለት ነው። እንግዲህ ቀጣዮቹ ስራዎች እነዚህ ናቸው። ግን መጀመሪያ ታጋቾቹን መረከብ አለብን እያሉ ይገኛሉ። ሚኒስትሩም ይህንን አረጋግጠዋል። ከዚህ ጋር በተገናኘ እንግዲህ ሌላ የተሰማው አንድ መልካም ነገር ምናልባት በቀይ ባህር በቀጠናችን ከፍተኛ መናወጥ ፈጥሮ የነበረው የሁቲዎች ጥቃት አለ። ሁቲዎች እንደሚታወቀው እስራኤል እና ሐማስ ከፍተኛ ውጊያ ከጀመሩ አንስቶ ለፍልስጤሞች አብረን እንቆማለን፣ ከፍልስጤሞች ጋር አብረን እንቆማለን በሚል መርሃቸው የተለያዩ ጥቃቶችን በእስራኤል ምድር ላይ ሲፈጽሙ ነበር። እንዲሁም ደግሞ የተለያዩ መርከቦች ወደ እስራኤል የሚገቡም ከእስራኤል የሚወጡም የተለያዩ መርከቦች የሲቪል መርከቦች ሊሆኑ ይችላሉ። ሌሎችም በአጠቃላይ እንግዲህ ወራሪ የሚሏትን እስራኤል የሚጠቅሙ ማናቸውም የንግድ እንቅስቃሴዎችን እናውካለን ብለው ሃይፐርሶኒክ ሚሳኤሎችን ጭምር እየተኮሱ እንደሚገኙ ስንሰማ ቆይተናል። የተለያዩ መርከቦች ነደዋል። እስራኤልም በሁቲዎች ጥቃት ተደብድባለች። በእርግጥ ራሳቸው ሁቲዎችም በአሜሪካ በእስራኤል እንዲሁም በእንግሊዝ ጥምረት ሲደበደቡ እንደነበር የምናስታውሰው ነው። ግን ሁቲዎች ምን አሉ? ሐማስና እስራኤል የሰላም ስምምነታቸውን አክብረው የሚጓዙ ከሆነ እኛም ከጥቃቱ እጃችን እናነሳለን። በተለይ ደግሞ እስራኤል ተገዢ የምትሆን ከሆነ ለሰላም ስምምነቱ ወይም ለተኩስ አቁም ስምምነቱ እኛም እጃችንን እናነሳለን፣ ይህ ካልሆነ ግን ትግላችንን እንቀጥላለን ብለዋል። ሁቲዎች እንግዲህ በእስራኤል እምብዛም ካልተዳከሙ ኃይሎች መካከል ይጠቀሳሉ። በጣም በርካታ በቀጠናው የሚገኙ የእስራኤል ጠላት ናቸው የሚባሉ ኃይሎች ተዳክመዋል። ሐማስም በቀደመ አቅሙ አይደለም የሚገኘው። ምንም እንኳን አሁንም ቢሆን በብዙ ፍልስጤማውያን ዘንድ ትልቅ ስፍራ ቢኖረውም በሐሳብ ደረጃ ቀጣይ ፍልስጤም ስትመሰረት ብዙ የሚያዋጣው ሐሳብ ሊኖር ቢችልም በወታደራዊ አቅሙ ግን እንደነበረው አይደለም። በርካታ ሮኬቶችን ይተኩስ የነበረው ሐማስ አሁን እዛ ላይ አይደለም ወይም እዛ አቅም ላይ አልተገኘም። ሊባኖስ ውስጥ ያለው ሂዝቦላህ በከፍተኛ መጠን መሪዎቹም ጭምር ተመቶ ተዳክመዋል። ሌሎችም በኢራቅ የሚገኙ ኃይሎችም እንግዲህ እንቅስቃሴ ሲያደርጉ ነበር። በሶሪያም ያሉ እስራኤል ላይ ተኩሱ ነበር። ግን በኋላ በዲፕሎማሲም በወታደራዊ ኃይልም ጫና አድርጋ እስራኤል ይህንን ማሳካት ችላ ነበረ። ሌሎች ለምሳሌ የሶሪያ መንግስት ጸረ እስራኤል አቋም እንዳለው ይታወቃል። እሱ ወድቋል። እንደውም አሁን ካለው መንግስት ጋር ትንሽ ለመቀራረብ እየሞከረች ትገኛለች እስራኤል። እነዚህ ነጥቦች ይነሳሉ። ኢራንም በተወሰነ መንገድ ትንሽ ያው በድብደባው በተለይ ደግሞ ሰኔ ወር ላይ በነበረው ድብደባ ተዳክማለች የሚል ግምገማ በምዕራባውያን ዘንድ ይነሳል። ግን በአስገራሚ ሁኔታ ሁቲዎች ግን በዚህ መጠን የተዳከመ አቅም የላቸውም። አሁንም ሃይፐርሶኒክ ሚሳኤሎቻቸውን ይተኩሳሉ። ያው ከእስራኤል በመልክዓ ምድር በጂኦግራፊ መራቃቸውና በጣም ስልታዊ በሆነ መልኩ መዋጋታቸው በርካሽ ድሮኖች በርካታ በቢሊዮን የሚቆጠር የአሜሪካ ዶላር የወጣባቸውን የአሜሪካና የእስራኤልን የጦር መሳሪያዎች ማስተኮስ የቻሉ ናቸውና ምናልባት ቀጣዩ የእስራኤል ፈተና ሁቲዎች እንደሚሆኑ ይጠበቃል። ሌላኛው እንግዲህ ከዚሁ ከጋዛ ጉዳይ ሳንወጣ የምናገኘው
አነጋጋሪ ጉዳይ የኳታር ዲፕሎማቶችን ይመለከታል። 3 የሚሆኑ የኳታር ዲፕሎማቶች በመኪና አደጋ ህይወታቸው አልፏል። ወደ ሻርም አልሼክ ወደ ጉባኤው የሚካሄድበት አዳራሽ በሚያቀኑበት ሰዓት ነው እንግዲህ እነዚህ 3 የኳታር ዲፕሎማቶች ህይወታቸው ያለፈው። ኢምሩን ጨምሮ እንግዲህ የተለያዩ የልዑክ ቡድኖች ወደ ኳታር በመንቀሳቀስ ላይ ይገኛሉ። የተንቀሳቀሱም ነበሩ እና እነሱን ካጀቡ ሰዎች መካከል ይጠቀሳሉ። በተለይ በፕሮቶኮል ዲፕሎማሲ ላይ ልምድ ያላቸው ባለሙያዎች እንደሆኑ ነው እንግዲህ የተሰማው። ጥቂት ኪሎሜትሮች ወደ ሻርም አልሼክ በሚደርሱበት ወይም ደግሞ በሚቀርቡበት ሰዓት ነው አደጋው የተፈጠረው። ግብጽም እንግዲህ ልዩ መርማሪ ቡድን አቋቁማ ነገሩን እየፈተሸች ትገኛለች። አንዳንድ አደጋ የደረሰባቸውና ህይወታቸው ያላለፉ የኳታር ዲፕሎማቶችንና የዲፕሎማሲ ቡድን አባላትንም ጭምር እነሱ ይንቁና እናናግራቸዋለን፣ ምርመራው ይካሄዳል እያለች ትገኛለች። ካይሮ አልአረቢ አልጀዲድ እንደዘገበው እንግዲህ የኳታሩ ጠቅላይ ሚኒስትር እና የውጭ ጉዳይ ሚኒስትር ሼክ መሐመድ ቢን አብዱራህማን አልታኒ እና ሌሎችም ከፍተኛ ባለስልጣናት እንግዲህ ወደ የልዑካን ቡድኑ ተቀላቅለው ተንቀሳቅሰዋል። በተለይ ይሄኛውን የኳታሩ ጠቅላይ ሚኒስትር እና የውጭ ጉዳይ ሚኒስትር ያሉበትን የልዑክ ቡድን የተቀላቀሉ ዲፕሎማቶች ናቸው ህይወታቸው ያለፈው። ከዚህ ጋር በተገናኘ ደግሞ ስማቸውም ተነስቷል። አብዱላህ ቢን ጋነም አልኩላፊ እንዲሁም ሐሰን አልጃቢር እና ሳውድ ቢን ታመር አልታኒ ይባላሉ። ሌሎችም ደግሞ አብዱላህ ቢን ኢሳ ኩዋሪ የተባለና መሐመድ አል ቡናይን የተባሉ ሌሎች ዲፕሎማቶችም እንዲሁ ከፍተኛ ጉዳት ደርሶባቸው ሕክምና እየተከታተሉ ይገኛሉ። ጉዳዩ ምንድነው፣ እንዴት አጋጠመ የሚለው ነገር እያነጋገረ ይገኛል። ኳታር እንግዲህ ይህ የተኩስ አቁም ስምምነት እንዲደረግ አጠቃላይ ዘላቂ ሰላም እንዲገኝ በተደረገው የዶናልድ ትራምፕ ሐሳብና ጥረት ላይ ከፍተኛ አሻራ አሳርፋለች ተብላ በምዕራባውያን በተለይም ደግሞ በአሜሪካ እየተንቆለጳጰሰች ትገኛለች። F-15 የጦር ጀቶቿን በተመለከተ ደግሞ አብራሪዎቿን የምታሰለጥንበት ልዩ የሆነ የጦር ቤዝ ወይም የአየር ምድብ በአሜሪካ ኢዳሆ እንግዲህ እንድትገነባ ፍቃድ አግኝታለች። ከአሜሪካም ልዩ የመከላከል ስምምነት ተፈርሞላታል። ብቻ ከዶናልድ ትራምፕ ጋር ኳታር በጣም ጥሩ ጊዜ ላይ ነች ያለችው ማለት ይቻላል። ግን በዚህ መሃል የተሰማው ዜና ግን መነጋገሪያ ሆኗል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የጥልቅና የጥብቅ መረጃዎች ቤተሰብ እንድትሆኑ በአክብሮት ጋብዘናል። እንዲሁም ቪዲዮዎቻችን ተጭነው እንዲደርሷችሁ የደወል ምልክቱን በመጫን ፈጣን መረጃዎችን እንድታገኙ በአክብሮት እንጋብዛለን። ሰላም ለዓለማችን።